ታረፍጃለሽ ወደ እንደምን አላችሁ ተማሪዎች? ደህና እግዚአብሔር ይመስገን መምህር። ቁጭ በሉ። እናመሰግናለን። የዓለም ዋንጫ እያያችሁ ነው? አዎ ቲቸር። አዎ የማን ደጋፊ ናችሁ? አራት ውስጥ ከገቡት የብራዚል። አንቺ ማለት ስፔን። የስፔን ስፔን የት ሄደች? ተሰናብታለች። በቃ የብራዚል ቲቸር። እንደዚህ ማወጫ በርግል ነው። የአርጀንቲና። አንተስ? ፍራንስ። ፍራንስ። አንቺስ? ማን ነው ከቤተሰባችሁ ጠጅ የሚወደው? ስፔን። ጠጅ የሚወደው ማን ነው ከቤተሰባችሁ? ብራዚል አልሽ? አይ ስፔን ይልልኝ ቲቸር። ስፔን። እኔ ማን ነኝ? የኬፕ ቨርዴ። የለችም እኮ አይደለም ያጆቃሻል ነው። ኬፕ ቨርዴ ለመምህራን የትራንስፖርት ድጎማ ትሰጣለች። ኬፕ ቨርዴ ደሞዛቸው ትልቅ ነው። መምህር 4 ነው ያለው። 3ቱ ዘምተው አሁን አንድ መምህር ይፈልጋል። ጠንክራችሁ ተማሩ። እዛ የክረምት ኮርስ ኬፕ ቨርዴ ነው የምሰጠው። እሺ የት ሄደች ያቺ ሚትቦል የት ሄደች? አሟታል ዛሬ አስፈቅዱልኝ ብላለች። አዎ አስፈቅዱ። እኔ ከዱባ ምስክርነት አልፈልግም። አይ ዱባ ወጣልሽ ሞራሌን ነክተሽው በልሜ መጣ ባለፈው። ምንድነው አንተ? ምንድነው? እኔ እንጃ ረሳሁት ምን እንዳመጣው። አይ እሱማ እንትን ነው ምሳቃይን ያስረሳኝ ልጅ ነው ይሄ። አንተ የሰው ምሳቃ እየሰረክ ስለምበላ ነው ምሳቃ የምረሳው። ምን ነበር ያንቺ ቋጣሽ? ላዛኛ ነበር። እኔ እናት አንቺ ላዛኛ ለአንተ መጋኛ በቅርቡ ታረት ሸርዬ። እሺ ለማንኛውም እንዳያችሁት እጅ አጣጣሌ ምን ይላል? አማርኛ። እንዳፋችሁ ቀላል መሰለኝ አማርኛ። ባለፈው ነይ አስተምር። አረ አልችልም ከባድ ለራሴ ደሞዝ ይጨመር ክርክር ላይ ነኝ። ዘጊ እጅ በምሳቃ ነው ማስይዝሽ። ትናንት የጧት ክላሳችን አማርኛ ነበረ። ሪቫይዝ እናደርጋለን። በአማርኛ ምን እንለዋለን? ልሰዋለን። እንከና ልሰዋለን ሁለት ናቸው። ምንና ምን? እንከ ልሰው። ጎበዝ ልጆች። የአማርኛ ጽሑፍ ጽንሰ ሐሳብ ምልክቶች የሚባሉት ስንት ናቸው አልኩኝ? ጽንሰ ሐሳብ ምልክቶች የአማርኛ የጽሑፍ ጽንሰ ሐሳብ ምልክቶች የሚባሉት አንድ መልሱን እንደሚያውቅ እስቲ አይ ቆይ ልስማው። ደስ ይላል እሱ። ጥሩ። እኛም ድሮ ተማሪ እያለን መምህር ጎርጎድ ሲንጎራደድ ያልገባን ላለመምሰል አውቀን እንላለን ሲያወራ። አንተም ከዛች ተመረን። እሺ የአማርኛ የጽሑፍ ጽንሰ ሐሳብ የሚባሉት ምንድን ናቸው? አንዱን ልበልላችሁ። የት ነው በሐሳብ የምትጋልቡት? ደስ ይለናል። አንደኛው ምን ይባላል? 4 ነጥብ። እንደዚህ ማርከር ነው የምነቅልሽ። አንደኛው ምን ይባላል? አግዳ። ይሄ ምንድነው? ቋሚ። ግን እንትን ነው አዲዳስ ነው የሚመስለው እኮ። አግዳሚ አይደለም አይደል? ቆዳ ነው የሚለብሰው ብለህ ትዘባበታለህ። አዲዳስ አልክ። ተማሪዎች፣ የአንደኛ ክፍል ተማሪዎች የሆናችሁ ተማሪዎቼ አሁን የክፍል ስራ ጥያቄ ጠይቃችኋለሁ። መልሱን ቶሎ የመለሰ ቦነስ ማርክ አለው። እሺ የአማርኛ ፊደላት በስንት ይከፈላሉ? ምን? አስቲ አንተ ስክሪፕቱ አልያዝኩም እኮ። በቃል ኦኬ፣ በቃል በ5 ይከፈላሉ። አናባቢ አይደል ያልከኝ? ወይኔ። እሺ እህት፣ ወይኔ የአማርኛ ፊደላት በስንት ይከፈላሉ? ላንቺ ደግሞ መለሰች።
የተውሶ ፊደላትና ከየት በሶስት እኔ ማለት እኔ ሳስተምር ቀልባችሁ የት ነው? እኔ በእውነት በአንደኛ ክፍሎች ተስፋ እንዳልቆርጥ የምታረገኝ የዱባ ማን ነው የተድላ ቤተሰብ ነች። እሺ 3 ምን አይዞሽ የአማርኛ ፊደላት የተውሶ ፊደላት ምን ይቆላል ተፈጥሯዊ አይደለም ሀገር በቀል ፊደላት እየተማርኩ ነው ካንቺ ቸርሊ ግን እሺ እኔ እዚህ ክፍል ስገባ ግን ያለኝ ዕውቀት እየጠፋብኝ ነው እንዴ መጠጣችሁኝ እኮ የአማርኛ ፊደላት ነው አይደል በስንት ይከፈላል የአማርኛ ፊደላት ኤክስ በሁለት ይከፈላሉ እሺ እንዴ ይሄውና ቆይ እስኪ ቆይ ፊደላት አይደል በሁለት ነው የሚከፈሉት እሺ ከፈያጅ እኔ ልክፈላቸው ግን ቆይ እስኪ አንተ ደግሞ ልክፈላቸው በቦክስ በሁለት ነው የሚከፈሉት እንዴ እኔ ግን አላውቅም ወይኔ እሺ ቆይ 5 ማርክ ስሞል ሌተር እና ካፒታል ሌተር አሁን መጣልኝ አቦካችሁ እንግሊዘኛ ክላስ ነው እንዴት ይችላል የተድላ ቤተሰብ እስቲ አማርኛን ታደጊያ ካፒታል ያው ላይ አናባቢ የአማርኛ ፊደላት በስንት ይከፈላሉ አናባቢ ፊደላት ነው አናባቢን ታዩ የአማርኛ ፊደላት በስንት ይከፈላሉ ምንና ምን ናቸው የአማርኛ ፊደላት ነው በስንት ይከፈላሉ ይከፈላሉ የዱባዎች የተድላ ልጅ ወይ የአማርኛ ፊደላት በስንት ይከፈላሉ እኔ ይሄን መልስ ከመለሽው ጋውኔን አውልቄ እንደ ፓትሪስ ሉሙምባ እንዴ ነው መደንስልሽ ምንና ምን በሁለት ይከፈላሉ ጎበዝ አናባቢና ተናባቢ ያ እኔ የሌለው ቀን ታስተምሪያለሽ አጨብጭቡላ ጎሽ መጣልኝ እኮ ይሄን ዱባ ወጥ እኔም ሞክሯል አመሰግናለሁ አረ ተድላ እንዳንቺ አይነት መንታ ይውለድ አንተ በ5 አንቺ በ3 መጣልኝ እኮ እኔ 5 አልኳ እሷ 3 የቀረው 2 ነው እንዴ ቀንሳ ነው እንደ ሂሳብ ክላስ መስሎ እኔ የምለው ቤተሰቦች በምግብ ይጎዱሃል ምንድነው አንቺስ ስሞል ሌተር ካፒታል ሌተር አማርኛን እንዲህ የምትበርጃት እኔ ሚስተር ይከብደኛል አማርኛ ሚስተር ስላልሽኝ ደስ ብሎኛል አሁን ቀለል ያለች ቆንጠር ያለች ጥያቄ ጠይቃችኋለሁ አሁን ከዚህቹ ጋር ተያያዥ የሆነች ጥያቄ ጠይቃችኋለሁ የአማርኛ አናባቢ ፊደላት ስንት ናቸው ቆይ ኦ 7 ናቸው አይደል በዝነ ልቦናሽ አትቆጥሪ እኮ ቆጥሬ እኮ ነው በእንግሊዘኛው 5 ናቸው በአማርኛ 7 ናቸው ግማሽ ማርክ ነው ያለሽ ሚስተር ደግሞ እሺ አንተ ስንት የአማርኛ ቋንቋ ተነባቢ ፊደላት አሉ ስንት ተነባቢ የአማርኛ ቋንቋ ተነባቢ ፊደላት አሉ አረ 7 ናቸው 7 አናባቢ ነው አረ ያጦለወለ የቀረው የተድላ ቤተሰብ አድነው አማርኛው የለም ብለሽ ጉድ እንዳታረጊ ኦኬ ቀሩት ተነባቢ ስንት የአማርኛ ቋንቋ ተነባቢ ፊደላት አሉ 28 ናቸው እንዴ አንድ ስተሻል ችግር የለው ስቆጥር ተሳስቼ ይሆናል እንደው ምክንያቱም አናባቢዎቹ 5 ናቸው እነሱን ስንቀንስ ካሉት ሆሄያት 7 ነው እሱ እንኳን ታዩ 7 ነው በእንግሊዘኛ ነው 5 ነው እሺ ዱባው አንዳንድ ደስልሲ እሺ 26 29 7
ገምተን ነው የቀረው ባታመጣ እናንተ እዛ 7 ላይ ቀን ሙሉ የቶንሲል ሊዘል ልደት ልታረጉ ስንት ዓመት ነው? 27 ዓመት ቀን ሙሉ አንድ እያልን ቆጥር ሁለታችሁ በርበሬ ነው ማጠናት። ሚስተር መልሼ ይለንዲ መልሼ 7 ነው አግኝታ 7 እኮ ብያለሁ። እኔ የምለው ምንድነው መበለው ያልሽ? መዛኛ አንተስ? እኔ ጥራጥሬዎች አሹቅ ምናምን ወፍጮ ቤት ምትኖረው? እሺ እንግዲህ ተማሪዎች እኔ እንደ አማርኛ መምህርነቴ ኢንጆይ አድርጌ ነው ማስተምራችሁ። ያው የመጀመሪያው አናባቢ ፊደላት ያለው 7 ነው። ተነባቢ ያለው ደግሞ 27። አናባቢ ተነባቢ። እኔ እኮ ይሄ ዘመናዊ ቲክቶክ ላይ ብትጥሉኝ እሾቷል። እሺ አሁንም አጭር ምን ያህል ለፈተና እየቀረባችሁ ነው? ወደ ሁለተኛ ክፍል ልትገቡ እኮ ነው። እንዴት ስልስል የሆናችሁ ተማሪዎች ናችሁ። ያቺ ሚትቦልዬ ፊደላት 2 ሰከንድ ነው መሰጣችሁ። ወደ ጎን ሲቆጠሩ ስንት ናቸው? 7 ቆይ አንዴ ምን ፊደል የሚለው ቃል ወደ ጎን ሲቆጠራል? ምንድን ነው የጠየቀህ? እኔ ባንተ ባልመለጥ ነው የሚገርመው። ቆይ ንገረን ጥያቄ። ቆይ ፊደላት ወደ ጎን ሲቆጠሩ 4 ኦኬ ፊደላት ምን አይ ቁጥር 7 እኮ ናቸው። ሚስተር እኔ 7 ቤተሰብ 7 ያለው እኮ ሚስተር እዛ መለሰሽ ምን አልሽ? ስትለኝ እንግዲህ 3 ኮንፊደንስ በአማርኛ ምን እንለዋለን? ግፋጤ ተማመን ድፍረት እንለዋለን። ግፋጤ ድፍረትን እንጋፈጥ እንደማለት። እነሱ ምን ናቸው? ከግፋጤ ድፍረት እንውጣና የነገርኩህማ የመጀመሪያው 7 ናቸው ሲቆጠሩ። የመጀመሪያው ቁጥር ደግሞ የመጀመሪያው ሶሪ እንዳትይ በአማርኛ በጣም ይቅርታ። እኔ ይቅርታ። እሺ የመጀመሪያው ፊደል ከሳድስ በፊት 6ኛ ነው። ሳድስ የመጀመሪያው ፊደል ምን ይባላል? ራስ እንዲህ መልሱን ታግሞጥሙጪው አውጪው። እሺ የአሃድ ድድ ማስጫ አሃድ ትችል ምን አሃድ የሂሳብ እኮ ነው እሱ። አሃዝ ነው አይደለም። የመጀመሪያ ምንድነው? እሺ ቆይ ሁለተኛ ክፍል አንድ ተማሪ ያስተምር ነው። በቃ 7 ናቸው ብቻ ልመልስ። 7 ናቸው። እሺ አሁን ቲጂ የመጀመሪያው፣ ከዛ አንተ ስንተኛው አንቺ ስንተኛው እንደምትመልሱ ጠይቃ። ሀግዕዝ አንተ አራተኛው። ቆይ እንዴ እሺ ቆይ ሀግዕዝ ሰልስት አይሸርም 40 ሙት ዓመት ቆይ አበር ሀግዕዝ ሁካዕብ እስኪ ቆይ እንዴ ሀግዕዝ ሁካዕብ ግፋጤ ድፍረት እንዲህ አይደለም። ኢየሩሳሌም 5ኛው ንገሪ። ቸርኔ 6ኛው ይደረግልኝ። እሺ 6ኛው ሳድስ። ኧረ ምንድን ነው የምትለው? ሀግዕዝ ልክ ነኝ። አንተ ከመቼ አንተ ሁለተኛው ካዕብ እኮ ሁ ብለህ ነው። ሁካዕብ ካብህ ነው። ካብህ ዶካቢና ድባል። እስቲ የተድላ ቤት ካብህ 7ቷን ውረጅልኝ። ሆሳልስ ነው። ሆሳልስ እንዴ አይ እኔ ጠየቅኩሽ መለሰሽ። ነስ ከመጀመሪያው ጀምሮ ሀግዕዝ፣ ሁካልዕ፣ ሂሳልስ፣ ሀራብዕ፣ ሄያምስ፣ ሄራብዕ፣ ያምስ ህሳድስ፣ ሆሳብስ
ሆሳዕስ። አዎ ተመስገን ተመስገን። ይሄን እንደ ቤት ስራ እናንተ የወላጅ ሳይሆን የፊደል ክትትል ያስፈልጋችኋል ሁለታችሁ። አሁን አጭር ነገር ነው መጠይቃችሁ። የዛሬው ትምህርትን በዚሁ ነው መቋጫው። አጭር አማርኛ ፊደላት በቅርጻቸው ስንት ናቸው? አማርኛ ፊደላት በቅርጻቸው ስንት ናቸው? በቅርጻቸው 34 ሲባዛ በ7 ነው የምናደርገው አይደል? ኖ 34 የተላ ቤተሰብ ተገኘ። አማርኛ ላይ ማገጠ በቅርጽ አማርኛ ፊደላት በቅርጻቸው ስንት ናቸው? ሁለት። ላስቀምጥ ነው እኮ እዚህ ጋር ግን እሺ፣ ሁለት ምንና ምንድን ናቸው? እኔ ብብቴ ተመለጠ። የአማርኛ ፊደላት በቅርጽ ነው ያሉ። እንዲቹ እንደተፋጠጠን አይ ስምንተኛ ፔሪድ ከሀስከፈ ቅርጻቸው የተለያየ ነው። አሁን ወገቧን ያዘችው ነው መምህር። ወደ ጎንም አለ። ላግዛችሁ። እሺ የአማርኛ ፊደላት ብዙ ናቸው አይደል? ያው ሰብሰብ አድርገን ቅርጻቸውን በስንት እንከፍለዋለን መሰላችሁ? በአራት ቅርጻቸው ነው። ቀለበት ያላቸው፣ እጅ ያላቸው፣ እግር ያላቸው፣ ሰው ምንድን ናቸው? ቅጥያ ያላቸው። ይነኬ አይጠጌ አረጋችሁትና አሁን መልሱ ይነኬ አይጠጌ አይ ወይም ደግሞ ይጠጌ አይነኬ አረጋችሁት። ሞከር አረጋችሁትና ተሳሳቱ። ባለ ቀለበት ነው ያለችው አይደል ቲጂ? ከዛ ባለ አንገት እኔ የምለው ጥሎሽ ነው የጋብቻ አንገት አለ አይት። እሺ ባለ እጅ ሾስ ምን አለ አንገት አለው። ቀስ እሺ እንትን ቀለበቱ ቀምቶ እስክስታይ እሺ ልንገር ቀለበት አይ ልንገርሽ ተደፋፈርና እሺ ቆይ ልሞክር። ቀለበት ባለ 2 እግር፣ ባለ 3 እግር፣ ባለ 4 እግር የለም ባጃጅ አልጋ ነው። ባለ 4 እግር መኪና ነው። ምንድን ባለ 2 እግር፣ ባለ 3 እግር፣ ባለ ቀለበት እኮ ከፈለቻቸው እኮ ለአራት እና ዝም በይ ወገብሽን ነው መከፍ። ጥሩ የተላ ቤተሰብ ፊደል አዳኝ ይኸው ግን ቆይ እሺ የተላ ቤተሰብ እንዳለችው ባለ 1 እግር ፊደል፣ ባለ 2 እግር ፊደል። አንቺ ባለ ስንት? ባለ 3 ብያለሁ። ባለ 3 ባለ ቀለበት ባለ 2 ባለ 2 ባለ 1 ምንድን ነው ባለ 1? እነዚህ ፊደላት በቅርጻቸው ስንት ናቸው አለን፣ መለሳችሁ። ስለዚህ ከተድላ ቤተሰብ ጀምሬ ባለ አንዱን ታሳይና ወደ እረፍት ክላስ ትሄጃለሽ። አንቺ ባለ 2ቱን አንተ ጋር እመጣለሁ። እንዴ እሺ እስቲ የተድላ ቤተሰብ ባለ 1 ውስጥ ደብተርሽን ይዘሽ ውልቅ። የላዛኛ ቤተሰብ ባለ 2ቱን አሳይ። እኔ ጉዴ ባለ 2 ነይ ቴክ 5 ማን ነው? እጅ እንለዋለን። ቴክ 5 ቀረ። ባለ 2 ነው ሚስተር? ባለ 2 ሚስተር አትበይ መምህር። እኔ የላዛኛ ቤተሰብ ስለሆንኩ ለ ወዴት? እሺ ያው ለ እኔ ትራፊክ ነው እንደዚህ። አንተ ደግሞ ያው እንደዚህ መቼ ነው የምታወርጂው? እጅ አንተ ነገሩ እንዲህ ምን ለነው አትቻል። ሌላ ባለ 2 እግር ምን አለ? ምንሽ ነው ይላለሁ።
ምንሽ ነው? እሺ ያው እንደዚህ ፓትሪስ ሉሙምባ ናል ባለ ሁለት ነው እንጂ አልኩት። ባለ ሁለት እኮ እግሬ ይሄው ሁለት አይደለም እንዴ? ቲቸር ለባለ ሁለት አይደለም እንዴ? እስቲ እባክሽ የተድላ ቤተሰብ ጋር ታስተምርሽ። እኔ ፈራሽኝ ምን ይሁን አላውቅም። እሺ መምህር ና ባለ ስንት ና አንተ እስቲ ደግሞ በስንት ይከፈላል? በአራት ባለ አንድ ባለ ሁለት ባለ ሶስት እና አራተኛው እዛ ጋር ቅርጽ አልባ እንለዋለን። እስቲ አንተ ደግሞ ቅርጽ አልባውን አሳየኝ። ባለ አንድ ባለ ሁለት ባለ ሶስት እና እግር አልባ ይባላል። እግር አልባውን አሳየኝ። እግር አልባ አዎ እንዴ እንዳታሳስተኝ። እሺ እኔ አ ነው አንድ ይሄ ክቡ ምን ነው? ክላስ ነው ሽንት ቤት አይደለም ያለ ነው እኮ። እስቲ አይቱ ይሄ ክቡ ወይም ማድረግ እንችላለን እንደዚህ። እስቲ እግሬ ኧረ መምህር ነው። ሌላ እንደው አንዳስ ሞክረኝ። እሺ ማለት ነው። እሺ ይሄ ክብ ነው እዚህ ጋር አይደለም አይደለም። ይሄው ነው። ምንድን ነው? ይሄው ክብ እዚህ ጋር ኦኬ። ስለ ቆንኩ ነው ቁጭ ብዬ እሺ ተጽፈው ነው። እኔ የምለው ባሌት ዳንስ አስተምራለሁ እንዴ በትርፍ ሰዓቴ እስቲ እሺ ሰላም ተማሪዎች፣ እንግዲህ የዛሬው ትምህርት ይሄን ይመስል ነበር። ሳምንት በሌላ ትምህርት እስክንገናኝ ደህና ሁኑ ልጆች።